አሁን ገሁኝ የመጣሁት አንድ ነገር ማለት የምፈልገው የቀረጹትን ሬሳ እኔ ብቻ ሳልሆን አብረውኝ የሄዱ 3 ልጆች፣ አንድ የሰፈሬ ልጅ፣ አንድ የሸዋ ልጅ የይፋት ልጅ ነው ናቲ ይባላል። አሁን ጅዳ ነው ያለው። እሱም አይቶታል። እዛ አካባቢ ራሱ እኔ እንደውም ቲክቶከር ስለሆንኩኝ ቪዲዮ ቀርጭ መሻገራችንን ማለት ነው ወደ የመን መግባታችንን የሚያሳይ ቪዲዮ ከሳኡዲ ድንበር ወደ የመን ድንበር የሚያሳየውን ቪዲዮ ካሜራውን ገልብጬ ስሰራ እዛ አካባቢ ማለት ነው ልክ ያንን ቪዲዮ እንደሰራሁኝ ወዲያው ነው በቃ እዚህ ከቀረጹበት ቦታ ስንደርስ ይሄን ሬሳ እኛ አይተነዋል። የዛኔ እንደውም በጣም እንደዚህ አልደረቀም ነበረ። ያው በጣም ምርጥ ብና የለውም የ3 ወር የ4 ወር ምናምን ሬሳ ነበር የዛኔ ማለት ነው። ስለዚህ እናንተ አይታችሁታል። እኔ በአይኔ በብረቱ ነው ያየሁት። ናቲ የሚባል ልጅ ምስክር አለ። ይህን ሬሳ ለማየት ናቲ ይባላል። የሸዋ ልጅ ነው። ይህን ሬሳ ማለት ነው አይተነዋል። በጣም ረጅም ሰውዬ ነው። ግማሽ ጎኑን ወደ አፈሩ አስጠግተው ግማሽ ጎኑን ቅጠል ነው ያለበሱት። ይሲ አስብ እንግዲህ ሌላ መረጃ መጣ። ይሄን ሰው ማለት ነው እኔ ይሄ ቪዲዮ አለኝ። እኔ ራሴ እዛ ከቦታው ስተያ ማለት ነው ቦታውን አይታችሁ በካሜራ ይሰማል። አብዱ ጆይ ምን እያለ እንደሆነ ይሄ ቪዲዮ እኛ ቀርጸነዋል አለን እያለ እኮ ምንኛው ቪዲዮ? ይሄ አሁን የመጣው ቪዲዮ ዛሬ የመጣውን በዛ መንገድ ሄደንበት ነበር። ቪዲዮ አለን ቀርጸነዋል። የዛኔ የነበረውን ስንት ወር ይሆናችኋል እናንተ ከሄዳችሁ እስካሁን ባለው? ለኢትዮጵያ ቢያንስ 5 ወር ከምናምን የተቀመጥኩት 5 ወር ማለት ነው። ይሄን ቪዲዮ አይታችሁታል? አብዱ ቆይ እኔ ቪዲዮውን አይቼዋለሁ። እዛ ቦታውም ያለውን አይቼዋለሁ። አዳምጠኝ። ቦታው የሄድንበት እኛ በሄድንባት መንገድ ነው የተነሱበት ቪዲዮ ማለት ነው። የተነሱበት ቦታው ቪዲዮውን ያስጀመረበት ቦታ ዝቅ ብሎ እኛ ተይዘን ነበር። መርከዝ አለ እዛ እንዳለፍን ማለት ነው። ልክ ይሄን ቦታ ወጥተን ገመዱ ደግሞ የሚገርመው ገመዱ ሌላ ቦታ ነው። ቪዲዮውን ሲቀረጽ አቁመው ነው እንደገና እንትን ያሉት። የሚገርመው ቪዲዮውን እየቀረጹ እያለ አቁመው በመሀል አሁን ገመዱ ያሉበት ገመዱን የቀረጹበት ቦታ ገና አልደረሱም። ሬሳውን ካሳዩበት ቦታ አንጻር ማለት ነው። ይሄ ቪዲዮ ወንዙን ወስደ ማለት ነው። ወንዝ ለወንዝ ትቃናና ሌላ የሆነች የገረገንቲ መንገድ አለች። እዛች ከመድረስ በፊት በጣም ብዙ ልጆች የሚያልቁበት ቦታ ነው። ያነ ወደ ገልባጣው ነው የሚያልቁት ግን ሰዎቹ። ይሄኛው ሰውዬ ግን ድንገት ወደዚህኛው በኩል ሞቶባቸው ተመትቶ ነው የሞተው። ደግሞ እዛ ጋር በምንም አትሞትም። ምክንያቱም አርፈህ ነው የምትነሳው፣ ትወጣዋለህ። ይሄ ሰውዬ በጣም ረጅም ሰውዬ ነው። ግማሽ ጎኑ ወደ አፈሩ አስጠግተው ግማሽ ጎኑ ቅጠል ነው የጫኑበት። በሰዓቱ ላይ ቅጠሉ ረግፎ እሱም ቢያንስ የ5 ወር የ4 ወር ምናምን ይሆናል ሬሳው። በዛን ሰዓት ያው ሽታው አልቆ ግን እርጥብና አለው ቦታውና ጉልበቱ ምናምን አካባቢ ስለሚታይ እርጥበት አለው። ምክንያቱም ስቡ የሰውነቱ ምናምኑ የእንትን ያለበት ማለት ነው። ያው የ5 ወር የ6 ወር ይሆናል ቢዘብጥ የ5 ወር የ4 ወር እንደዚህ ይሆናል በሰዓቱ ማለት ነው። ይሰማል ድምጽ? ያ ኧረ እየተሰማ ነው እንዴ? እንዲህ አይነት መረጃ ታዲያ እስካሁን እኔ እስካሁን እየሰማው ስለነበረ እና ደግሞ ብዙ ሰው እየገባ እየወጣ ስለነበር ስላልኩ ነው። እና ለዚህም ደግሞ እኔ ብቻ ሳልሆን ማለት ነው ተስፋዬ የሚባል ልጅ የኛው ሀገር ልጅ ምን ይህች ልጅ አለ አብሮኝ። ናቲ የሚባል የሸዋ ልጅ አለ፣ የይፋት መሰለኝ የእሱ ልጅ አለ። ሌሎቹ ቢያንስ ከፊታችን የሄዱ ወደ 4 አሉ። ከኋላ የነበሩ ደግሞ አንድ ጎጃሜና አንድ የማን ልጅ ነው የጃማ ደጎሎ ልጅ አለ። እነሱ አይተውም ሊሆን ይችላል፣ አላዩም ሊሆን ይችላል፣ አላውቅም። ብቻ ግን መንገዱ ላይ ነው። በቃ ከመንገዲቱ ገለል ብሎ ልክ እንደቀረጹባት ማለት ነው። እኔና ናቲ የሚባለው ተስፋ የሚባለው 3ታችን ግን ማለት ነው አንዳንድ እየመራው ስለነበረ በደንብ ነው ያየነው። ቁጭ ብለን እዛው ራሱ ከሬሳው አጠገብ እኛ ትንሽ ተቆጭ ብለን ቪዲዮ ቀርጸን መሻገራችን። ምክንያቱም ከዛ በኋላ ምንም መንገድ የለም። የገመዲቱ መንገድ ብቻ ያለ ገመዲቱ ወጣ ሊጋላ ነው ያለው። በቃ የመን ውስጥ ገብታ እና ያሳዩት ቪዲዮ አንደኛው ደግሞ ይሄ ነው። ሌላኛው ቢያንስ ይሄን እንኳን ውሸት ይበሉ ተውተውና ማለት ነው ልብሷን በየት በኩል አወለቁት? ሬሳውን አልገለጹትም። ጸጉሯን ራሱ ተጠይቀው በእንጨት ነው ወደ ውስጥ ያሉት ነበር። ቅንጭላቷን እንዴት አድርገው ነቀሉት? ጸጉሯን እንዴት አድርገው አመጡት? ልብሷ በየቱ በኩል ወለቀ ሳይቀዱ ያሳዩት። እና ይህን ሬሳኛ አይተነዋል። አሁን ያሳዩትን ሬሳ ልክ ደግሞ ሱብሃንአላህ በዛ አካባቢ አሁን አውሬ ምንም ስለሌለ ምንም የሚቀየርበት ነገር ያሞራ እንኳን የለም። ምንድን ነው የምትለው? በጣም ብዙ ሬሳ ስላለ ማለት ነው። ምንም አልተነካካም። እንደዛችሁ እኔ ያየኋት ሬሳ እንደው ወላሂ ነው የምላችሁ ጭፋፎ ራሱ አለመቀየሩ እኔ በጣም ገርሞኛል። ኦኬ ወራቱ ማን ነበረ? አቤት ወሩ መቼ ነበር? ቅድም ያስገባሁት ልጅም ይሄን አስከሬን ነው በእርግጠኝነት የነገረኝ። ይሄን አስከሬን ነው በእርግጠኝነት የነገረን ግሩፕ ላይ ስላለ ሞኬም ልብ ብለህ ይሄ ልጅ ያወራውን ነገር አዳምጥ። ግሩፕ ላይ ልጁን አስገብቼዋለሁ። እሺ
ይሄን አስከሬን የነገረን እዛ ጋር ያለ አስከሬን አንድ አስከሬን ነው። ምን ያክል እንደቆየም እናውቃለን። እናንተ ብቻ ተከታተሉ ነው ያለው። ልጁ እስካሁን እየሰማ ነው። ይኸው 6 ሰዓት በላይ። እኔ በእውነት ለመናገር ከአብዲዎቹ በላይ ሬሳውን የቀረጸ በአይኑ ያየ ቦታውን ያየ ሰው መጥቶ ከተናገረ እነዚህ ሰዎች ሂደው ያለ የሌላ አጥንት ፈልገው ዛሬ መረጃ ብለው ይዘው ሲመጡ በልጅቱ ነፍስ ላይ እንዴት በህይወት የቆመች ልጅ እንደሸጧት እንግዲህ የኢትዮጵያ ሕዝብ ይፍረድ። እኔ እውነቴን ነው። ምን እንደምል አላውቅም። ከዚህ በኋላ ሬሳ ከመንገዱ ዳር ነው፣ በስተቀኝ በኩል ነው። እነዚህ ሰዎች ለፍርድ መቅረብ አለባቸው። እውነቴን ነው የምነግርህ። ሚኮ አትገረምም? አዎ በጣም ከሁሉ ደግሞ የሚያበሳቸው ታውቃለህ፣ ሴት ሆና ምን እንዳለች ታውቃለህ? ቅድም ገብታ እርጉዟ መታ ደግሞ የሌለ ኢንፎርሜሽን ስታወራለች። እቺ ልጅ ታግታ ሬፕ ተደርጋ አርግዛ የጣሏት ውጭ ለእሷ እንኳን መቆርቆር አልፈለገችም። እዚህ ጋር ምን አይነት አረመኔ እንደሆነች እዚህ ጋር አንድ ነገር ልንገራችሁ። መሲ ቅድም ስትናገር በጣም አሪፍ ተናግራ ነበረ፣ አሁን ያለችው ማለት ነው። እና ምናልባት ብላለች ይሄ የስራ ጉዳይ ነው። በስራ ጉዳይ ያለ ልጅ ቅድም የተናገረው ባለሽጉጥ የተናገረው ልጅ ሰምታችሁት ከሆነ ሙተሻል ተብለሻል፣ ሙተሻል፣ እኛ ስንፈልግ ነው የምንለቅሽ፣ አርፈሽ ተቀመጭ ተብላለች ያለው ስራ እንዳይበላሽባቸው ነው አይደለም። ቅድም ደግሞ መሲ የተናገረችው ነገር አለ። ቢያንስ ይቺ ሴት ደክማባቸው አልፈዋት ይዘው ሌላ ሰው አስቶ ሌላ ሀውሽ አስገብቷታል። እንዲህ አይነት ነገር የተለመደ ነው። የአንዱ ሰው ጠፍቶ የአንዱ ሰው ደክሞ ሌላ ሲያገኘው በዛ ባገኘው ሰውዬ ነው ገንዘብ የሚከፈለው። እና እንደዚህ አይነት ነገር ጨዋታ ስላላቸው ቢያንስ አሁን እስካሁን ድረስ የተክላ የሚባለው ሰውዬ ስላልቀረበ እድሉ አለ። ቢያንስ የኔ ልጆች ዋሽተውኛል በገንዘብ የሚደራደር ከሆነ ያለውን ነገር ተነጋግሮ አሁንም ቢሆን እድል አለው። ቻን ገና ነው። አሁንም ቢሆን ከወደዛም ቢሆን የመጥቻለሁ ማለት ይችላል። እነዚህም ተዋሽተናን ብለው መመለስ ይችላሉ። ሆነን ለመናገር እስካሁን ድረስ መንገድ አለ ለመመለስ ለማመን ግን እየገቡ ሁለተኛ እንግዲህ እና አብዲዎቹ ያዩትን የስንት እኔ በጣም ይገርመኛል። ማለት ሰው በምን ያህል ደረጃ ልታሞኙ መታችሁ ትከራከሩ እንደተዘጋጃችሁ በጣም ነው የሚገርመው። እዚህ ያላችሁ እነ ተስፋዬም እነ አሞራው ሁላችሁም እየሰማችሁ ነው። እነዚህ አቦጊዳ ሽፍታዎች እኛን ለማታለል ጭራሽ ዲኤንኤ ይጠቅሳሉ። በጣም የሚያስባቸው ስለ ዲኤንኤ የተነገሩት እኮ ነው። ሺ ዳዝንት ኖው አባውት ኤኒቲንግ አባውት ዲኤንኤ ባይ ዘ ዌይ ሺ ዳዝንት ኖው። ደግሞ እኮ ፖሊስ መርጦ ምናምን ትላለች፣ ልክ ሙሉ አጽሙን እንዳቀረበች ነገር። ፖሊስ በቦታው የሌለ ፖሊስ ዛሬ ያንን አጥንት ለመመርመር ፖሊስ ትፈልጋለች በሌለ ቅርጽ እና አጠቃላይ ውሸት መሆኑን አረጋግጠናል። እኔ በበኩሌ ልጅቱ እንዳለች ነው 100% በቃ 0.5 ጥርጣሬ የለኝም። ልጅቱ የምትገኝበት መንገድ በገንዘብ መደራደር ከሆነ አሞራው ተናግሯል። የምትፈልጉትን ገንዘብ ጠይቁ፣ ለፈለጋችሁት ገዝት ላይ ያለ ሰው በውስጥ ጻፉ፣ እንደራደር ልጅቷ አለች ተብሏን ብላችሁ ብትመጡ ማንም ሰው ልጅቱን ከማግኘት ጋር ነው ጉዳዩ። እነሱም ጠፍታባቸው ሌላ ሀውሽ አስገብተዋት ከሆነ የሚባለው ገንዘብ ሰነድ በገንዘብ ተደራድሮ ሰው ትውጣ ልጅቱ። ዋናው ሌላ ሰው ሌላ ደላላ አግኝቷት ከሆነ ልጅቱን ወይ ደግሞ ተቀባብለዋት ከሆነ ይህ ስለመሰለን ነው። ወንዴ ቁጥር ላክ በእናትህ እየፈለግን ነበር ናግባ ብላችሁ መናገር ትችላላችሁ። የግዴታ እናንተ ዋሻችሁ ብለን አንልም። ለምን እጃችሁ ላይ ከሌለች ሌላ ደላላ አገር ከሆነ በገንዘብ ተደራደር። የአብሬጁ ትላንትና እዚህ ቤት አንድ ልጅ ከይመች ጋር ያለ ልጅ መጥቶ ሞታ ተነስታ ሄዳ ሊሆን ይችላል የሚጥል በሽታ ስላለባት ተነስታ ሄዳ ሌላ ሰው እጅ ላይ ገብታ ሊሆን ይችላል ብሎ ነው ሲያወራ የነበረው ልጁ ማለት ነው። እና ይሄ ነገር አሁንም ፑሽ መደረግ አለበት። ሌላው ሰው ሌላ ደላላ እጅ ላይ ከገባች በቃ እነሱ ያፈላልጓት እዛ ላይ ተገኝታ አግኝተናታል ብለው ይናገሩ። አሁንም ወንደን ሳቢ እስኪ መሲ ወንደን ሳቢ እንደዛ ነው የሚያመላክተው። አሁን እንዳልከው ልጁ በግልጽ እንደዛ ነው ያለው። ስለዚህ ሌላ ደላላ እጅ ላይ ገብታ ነው የሚሆነው። አሁንም ፈልጉና ይዛችሁ አምጧት። ሌላ ደላላ ላይ አጠያይቁ። ከዛ ደላላ ተቀብላችሁ ደግሞ ሀሳብ ከሌለ እሺ ሚኩዬ አይ ችግር የለውም። እሱ ሀሳብ ትመለሳለህ ወንዴ ግባና ከዛ አንድ ነገር ልናገር። ከዛ ውጭ ሚኪ እቻ አሁን የሸዋ ልጅ ነን በግሩፕ ምናምን የምትለው ይቺ ወፍ ዘራሽ ናት ነው የምልህ። በሸዋ ተደራጅ ምን ሰው ለማስገደል ነው ያደራጁት ግሩፑን የከፈቱት ሌሎች የሸዋ ልጆችን እየፈለጉ እያደኑ ማስገደያ ነው።
ወይስ ደግሞ እግራቸውን ላሳያቸው አለች እኮ ቅድም። ከተማሰጫ ከሆነ እንዴት የዝችን ልጅ በህይወት ያለች ልጅ ማረጋገጫ እየሰጠ ህዝቡ እያወቀ እንዴት ነው የዝችን ልጅ መኖር ማረጋገጫ የማይሰጥ ግሩፕ ምንድን ነው የሚሰራው? የደላሎቹ ግሩፕ ነው። የደላሎቹ እንደው እነዚህ ወፍ ዘራሽ ናቸው። የሸዋን ማህበረሰብ አያውቁት። አፈር ውስጥ የገባ ነው አልገባም። ይሄ መጀመሪያ ምስጥም ቢበላው ራሱ ልብሱን አይደል እንዴ? ቆዳዋ እንዴት ጭንቅላቷና ፀጉሯ እንዴት ተላቀቀ በዚህ በ2 ወር ከ7 ቀን። እሺ ልብሷስ እንዴት ደህና ሆነ? ልብሷስ እንዴት ደህና ሊሆን ቻለ? ለምሳሌ ሻርቧ ኖርማል የራሷ ነው። ሻርቧን ከዛ አምጥተው አፈለቅልቀው እንጂ ያመሳሰሉት። ይሄው አሁን ሰዎቹ እንደላኩት ይሄ ሻርቧ የእሷ ነው። ይሄ እሷ ናትች በአካል እያለች ሻርቡ ኑት እዚህ ላይ ነውና ይሄን ሻርብ ተመልከቱ። አፈር ከመንካቱ በቀር ልክ በአካል እያለች እንደለበሰችው ነው። አስክሬኗንና ቆዳዋን ስታው ደግሞ የ2 ዓመት የ3 ዓመት አጽም ነው የሚመስለው። ይሄ እንዴት ይገናኛል ነው? ቀጥሉ። ያሳያ ምን አለ መሰለህ፣ አሁን በመጀመሪያ ደረጃ የሀበሻ ቤተሰቦች ያላችሁት ይህን ቪዲዮ ስታዩ ደስታ ነው ሊሰማችሁ የሚገባው። የልጅቱ ትክክለኛ የሬሳ ፎቶ ስላልሆነ ቀኑ ዛሬ ማን ነው መቼ ተነሳ፣ ለምን መጀመሪያ መረጃ የለን ሙታሌ ብለናል ተብሎ ለምን አባትየው ተነገረ? ልብሷና የፀጉሯ ሁኔታ፣ የራስ ቅሏ፣ ፊቷ ያለው ነገር፣ ጥርሷ ምናምን የማይመስል ነገር ስለሆነ እኛ በዚህ አናምንም ነው። እንደ ግሌ እኔ አላምንም፣ መረጃው ስለማይመስል። ከዛ ጋር በዛ ላይ ደግሞ ተጨማሪው ነገር ልጁ እንኳን ባይመሰክር በዚህ ብቻ ባሳያችሁን ነገር አሳማኝ አይደለም። ልጁ እየመሰከረ ያለው ነገር ይሄ ውሸት ነው። እዛ ላይ ደንበር ላይ ብዙ አይነት ሬሳ አለ። እኔ ነገ ሄጄ ሌላ ማምጣት እችላለሁ። ብዙ ሰው ስለሚወድቅ ራንደምሊ ፒክ ተደርጎ መታየት ይችላል። እኔ በአይኔ በብረቱ አይቻታለሁኝ ያልሞትኩ ሰው። ራሴን አላምን ብዬ ሌላ ሰው እዛ ውስጥ ጠየቅኩኝ። አዋለች እዚህ ነች ተብሏል። የማትወጣበት ምክንያት ደግሞ ሌሎች ሰዎች ስላሉ እሷ የምታወጣው ነገር ሊኖር ስለሚችል ችግር ይፈጠራል ተብሎ ነው ተባለ። ልጅቱ ስትወጣ ምንም ነገር እንዳትናገር የሚለውን መነጋገር ነው፣ እነሱ ሴፍ የሚሆኑበትን ነገር። እኛ የምንፈልገው ልጅቱ እንድትለቀቅ ነው እንጂ ወይም ደግሞ የሚፈለግ ነገር ካለ እኛ ከወደኛ በኩል ሰጥተን ለእናንተ ልጅቱን ያለችውን በህይወት ያለችው ልጅ እንድታስረክቡናል። ሁላችንን ቪዲዮውን ልታሳዩን ስትሉ ተሳቀን ነበር ልናየ ነበረው። ያየነው ነገር ግን የሚያሳቅቅ አይደለም። ቢኮዝ የቆየ ቪዲዮ ነው። ሰያ ሁላችንም ማንን ማሞኘት አይችልም። እና ለእኔ ለግሌ አላሳመነኝም። ሀሳብ ሙኒት ወይ ሳሪ ድል ስላልሰጠናችሁ ባያችሁን ነገር ላይ የሆነ ነገር በሉና ምንድን ነው ያያችሁን ነገር ከመረጃው ከዚህኛው ወንድማችን ምን ተረዳሽ? ተናገሪ ሳሪዬ። ኧረ ሳሪ ትሰሚያለሽ? ለእኔ ትሰሚ። የእነሱ ኔትወርክ ይሆናል። ቀጥይ ዝም ብለሽ። ይሰማል ለእነሱ ካልሆነ በስተቀር ትሰሚያለሽ? ኦኬ ሙኒት ቀጥይ። እስከዛው ሙኒት ቀጥይና ወደ ልጁ። እሺ አሁን ዛሬ እነሱ ካሳዩን ነገር አንጻር የምንረዳው ነገር ቢኖር ልጅቷ እስካሁን ሰዓት ድረስ አልሞተች። ጥያቄ መልስ እየሰጥን አይሻልም? ሁሉም ሆነ የሚያወራው ለምንድን ነው ለእኛ እድል ማትሰጠን? ስለዚህ ከዚህ በኋላ ኢቭን ይቺ ልጅ አንድ ነገር ቢደርስባት እነዚህ 3 ሰዎች ናቸው ተጠያቂዎች። ተጨርስ ሙኒትና ታወራለህ ወንድሜ። ዛበሽ አንድ የምታገለው